ነፃነትን የሚወድ ወንድ፣ ነፃነቷን የምትወድ ሴት፣ በቃ እየዞሩ መዝናናት የሚወዱ በቃ ወጣሽ ገባሽ ወጣ ገባ የሚላቸው የማይፈልጉ የሆነ በቃ የሌለ ዓለም ውስጥ የሚኖሩ ሰዎች ማለት ነው። ከወንድም ይሁን ከሴት ማለት ነው። በተአምር ማግባት አይፈልጉም። ወንድም ቢሆን ለምን 47 48 50 አይሞላው እዛው ቁጭ ብሎ ሲዝናና ይኖራል እንጂ ማግባት አይፈልጉም። እንደዚህ አይነት ሰው ስፔሻሊ በጣም የሚጠጡ የሚያሙሽ ውጭ የሚያድሩ ወንድ ይሁን ሴት ማለት ነው ትዳር ማድረግ አይፈልጉም። መውለድ እንኳን ቢፈልጉ ማለት ነው ሲጀምር መውለድ አይፈልጉም እነሱ። በስህተት እንኳን ሴቷን ብታረግዝ ማለት ነው ትወልዳለች እንጂ ትዳር አታረግም። ወንዱም ፍቅረኛው በቃ ወርዶማ በቃ የሆነች እንትን ብታረግዝለት እንኳን ማለት ነው ለሱ ምንም ግድ አይሰጡም። ትዳር ማድረግ አይፈልግም። ከፈለገች ሳፖርት ያደርጋታል፣ ካልፈለገ ደግሞ ይጠፋል። ሴቷም ከሆነች እንደዛ ማለት ነው። ልትወልድ ትችላለች፣ ከፈለገች ደግሞ ላትወልደው ትችላለች። ከወለደችም ደግሞ ማለት ነው ትዳር የማድረግ ፍላጎቱ አይደለም። የሆነ ነፃነታቸውን የሚከለከሉ ነው የሚመስላቸው። መዝናናት የሚከለከሉ ነው የሚመስላቸው። መጠጣታቸው ምናምን ኤቭሪንግታቸው ማለት ነው የሚከለከሉ ነው የሚመስላቸው። የሆነ የታፈነ ቤት የታፈነ ቦታ የሚኖሩ ነው የሚመስላቸው። ለዛ ነው እኮ በጣም ብዙ ሴቶች በጣም ብዙ ወንዶች ማለት ነው ምን በቃ የተሻለ ኑሮ ኑሯቸው እውቀት ኑሯቸው በቃ ምንም ነገር ሳይጎልባቸው ከወንድም ከሴትም ማለት ነው በቃ ትዳር የማያረጉት ኦር ደግሞ ትዳር የማድረግ ፍላጎታቸው የሚጠፋው ነፃነታቸውን እጅግ አብዝተው ከመውደዳቸው የተነሳ ነው። የሆነ ጭቅጭቅ ነገር አይፈልጉም። የሆነ የሚያለቃቅስ ነገር አይፈልጉም። ይሄ ወጣ ገባሽ ወጣሽ ሰዓት ምናምን ፀጉርሽ እንደዚህ ልብስሽ እንደዚህ ማለት አይፈልጉም። ወንዱም እንደዛው እንደዚህ ልብስ ጫማ ምናምን እዛው እየገማ ራሱ ብቻው እንዲኖር ነው የሚፈልገው። ሴቷም ከሆነች እንደዛ ማለት ነው። ከእንደነዚህ አይነት ሰዎች ማለት ነው የፍቅር ግንኙነታቸው። ሴቷን ብትሆን አታዛልቅህም። ወንድም ቢሆን እድሜሽን ጥርቅ አድርጎ ይበላል እንጂ አያገባሽም። ብትወልጂ ራሱ እዛው ብቻሽን በቃ እየተጨነቅሽ ትኖራታለሽ እንጂ ሳፖርትም አያደርግሽ። እውነቴን ነው። ከእንደዚህ አይነት ሰዎች ከሴትም ይሁን ከወንድ ራቁ። ምንም ነገር አትጀምሩ እነሱ ጋር ይቅርባችሁ። ሴቷም ትሁን ወንዱ ትዳር ውስጥ ከመግባታቸው በፊት ራሳቸውን ዝግጁ ማድረግ አለባቸው። እኔ ትዳር ለማድረግ ቤተሰብ ለመመስረት ቤተሰብ ለማስተዳደር ኃላፊነት ለመቀበል እኔ ዝግጁ ነኝ ወይ ብለው ማሰብ አለባቸው። ትዳር ቀልድ አይደለም። ልክ ወላጆቻችን ጋር የምንኖረውን ህይወት አይደለም የምንኖረው። በቃ ራሳችን ችለን ነው የምንኖረው። አጠገባችን ማንም ሰው ሳይኖር ብናለቅስ እንባችን የሚጠርግልን የለም። ብንናደድ የሚያጽናናን የለም። በቃ የሆነ ነገር ሲጎልብን የሚሞላልን የለም። እውነቴን ነው። ትዳር ውስጥ በቃ ራሳችን ችለን ስለምንኖር ማለት ነው ወንዱም ሴቱም በቃ ሬዲ መሆን አለበት። አንዳንዴ እኮ በቃ ዝም ብላችሁ በቃ በፍቅር ምናምን ትቆይና በቃ አጋጣሚ እርግዝና ቢፈጠር ኦር ደግሞ ልጅ ብትወልዱ በቃ ኦኬ ትዳር መስረት ምናምን ተብሎ ይገባል። ኦር ደግሞ በቃ ሰው በቃ አታገባም እንዴ አታገቢም ምናምን በቃ ሲጨቀጭቃቸው ማለት ነው። ድንገት ከምትተዋወቃት ሴት ኦር ደግሞ ድንገት ከተዋወቅሽ ወንድ ማለት ነው ትዳር ውስጥ ትገባላችሁ። ሜንታሊቲ እኮ ሬዲ አይደለም እኮ በቃ አእምሯችን እኮ ሬዲ አይደለም። ፊዚካላችንም ሬዲ ላይሆን ይችላል እኮ ኢኮኖሚያችንም እንደዛ ማለት ነው። ከዛ በኋላ ብጥብጥ ነው። በቃ ወደ ፍቺ መሮጥ ነው። ነፃነት ወደ መፈለግ መሮጥ ነው። እግዚአብሔር እንደ ፍቺ ደግሞ በዚች ምድር የሚያስጠላ ነገር የለም። አብሶ ደግሞ ልጆች ወልደ እንኳን 2 እና 3 ልጆች ወልደ ማለት ነው ባትወልድ እንኳን ለራሱ
እንደ ፍቺ በዚች ምድር ላይ የሚያስጠላ ነገር የለም። በዛ ላይ ማንም ሰው አያከብርህም እኮ ስትፋታ። እንዲህ ይሄ አግብቶ የፈታ እንዲህ ይቺ አግብቶ የፈታች እግዚአብሔርም ራሱ አይወደው። ትዳር ልክ እንደ ቤተ መቅደስ ነች። ልክ ቤተ መቅደስን ረግጦ እንደ መውጣት ማለት ነው። ሁላችንም በየሃይማኖታችን ማለት ነው። እንደዚህ ከሚሆን ግን መጀመሪያ ላይ ሬዲ መሆን አለ። በቃ እስኪ እኔ ዝግጁ ነኝ ወይ? እኔ ኃላፊነት ለመቀበል ዝግጁ ነኝ? እኔ በእኔ ላይ የሚደርሰውን ጫና በሙሉ ደስታም ሊሆን ይችላል፣ ሀዘንም ሊሆን ይችላል፣ ጭቅጭቅ ሊሆን ይችላል፣ ስጭት ሊሆን ይችላል። ይህ ሁሉ ኃላፊነት መቀበል እችላለሁ ወይ ብለን ራሳችንን ሬዲ ማድረግ አለብን። ከዛ በኋላ ነው ወደ ትዳር መግባት ያለብን። ዝም ብለን ዘው ብለን ብንገባ ማለት ነው አንችለውም ጋይዝ። እንዴ ብቻህን ነፃነት ለምደህ ብቻሽን ነፃነትሽ ለምደሽ ፋሚሊዎች ጋር ቤት ተዘጋጅተው ምሳ ምናምን ወራት ምናምን ተዘጋጅተው እየጠበቀሽ ለምደሽ ማለት ነው። ነገ ጠዋት ላይ ይህን ሁላ ስሪ ብትትባይ ጭንቀት ነው የሚሆንብሽ። የባለቤትሽን ልብስ አጥበሽ በስነ ስርዓት ተኩሰሽ ማስቀመጥ ካልቻልሽ ምንም ትዳር ሆነ። አንተም ለጓደኞች የምትሰጠውን ጊዜ ትተህ ኦርዶክ መቀንሰ ቶሎ ቤትን ገብተህ ሚስትህ ጋር እራት በልተህ ምሳ በልተህ ቡና ጠጥተህ ማረፍ ካልቻልክ ምንም ትዳር ነርኩ ወደ ፍቺ መሮጥ ነው። እናስተውል ጋይስ፣ በደንብ እንረዳው። ትዳር ቀልድ አይደለም። ይሄን እንደ ሱቅ ምናምን ወጥተህ ገዝተህ የምታመጣው እንደዚህ አይነት እቃ አይደለም ጋይስ። ሁላችንም ሬዲ መሆን አለብን። ስራ ውላችሁ መንገድ ውላችሁ የሆነ በቃ የሆነ ቦታ ውላችሁ ማለት ነው። በቃ ቤታችሁን ስትገቡ ማለት ነው ማንም ሰው ጋር አታውሩ። ዝም ብላችሁ እግራችሁን በቀዝቃዛ ውሃ ነክራችሁ ወር ደግሞ ሻወር ወስዳችሁ ማለት ነው ዝም ብላችሁ እረፍት አድርጉ። ምክንያቱም በቃ ሰው ጋር ወሬ ከጀመራችሁ ድካምም አለ፣ ንዴትም ሊኖር ይችላል። በቃ የሆነ ያልተፈለገ ጭቅጭቅ ውስጥ ነው የምትገቡት። በቃ መጀመሪያ ድካማችሁን አጥፉት። መጀመሪያ ድካማችሁን አስወግዱት። ከዛ በኋላ ከፈለጋችሁ ታወራላችሁ፣ የፈለጋችሁትን ነገር ታደርጋላችሁ። እውነቴን ነው። ድክም ብላችሁ በቃ ሰው ሲያወራችሁ መልስ መስጠት ጀምሩ ግን ማለት ነው ትናደዱና በቃ የሆነ ጭቅጭቅ ውስጥ ነው የምትገቡት። ዝም በሉ በቃ እረፍት። በቃ ለራሳችሁ ለሰውነታችሁ ጊዜ ሰጡ። በቃ እረፍት አድርጉ። ይሄ ሙሉ ቀን በስራ የዋለ ሰውነታችሁን አእምሯችሁ እረፍት ያስፈልገዋል። ለምን 20 ደቂቃ ይሆናል። ትንሽ አልጋችሁ ላይ ሶፋችሁ ላይ ጋደም ብላችሁ እረፍት ካደረጋችሁ በኋላ ሌላው ነገር